አዳነን ወደደን አዳነን ሰላም ውድ ካቶሊካውያን፣ አባ እስራኤል ጎይቶም እባላለሁ። የኢትዮጵያ ካቶሊካዊ ቤተክርስቲያን የአዲስ አበባ ሀገረ ስብከት ካህን ነኝ። ይህ የዩቲዩብ ገጽ እንግዲህ የቃል ውበት ይሰኛል። የእግዚአብሔርን የቃል ውበት በህይወታችን ማስተንተን እንድንችል የእግዚአብሔርን የቃሉን ውበት አይተን ተደንቀን ደግሞ እኛም በእግዚአብሔር ፈቃድ መመላለስ እንድንችልና እንደ እመቤታችን እንደ ቅድስት ድንግል ማርያም ሙሉ በሙሉ በእግዚአብሔር ቃል እንድንሞላ የሚረዳንን መንፈሳዊ የመጽሐፍ ቅዱስ ምንባብ አስተንትኖ የምናደርግበት ገጽ ነው። ይህንን ቪዲዮ ወይም ዛሬን ጨምሮ ለተከታታይ ሳምንታቶች እንግዲህ የዐቢይ ጾምን ምክንያት በማድረግ የሰንበት ምንባባቶች ላይ አስተንትኖን እናደርጋለን። አስተንትኖን የምንወስደው ከግዕዝ ስርዓት በሰንበት ከሚነበቡ ምንባባቶች በመውሰድ አስተንትኖን እናደርጋለን። እንደ ወቅቱና እንደ ሁኔታው አመቺነት ደግሞ የላቲን ስርዓትንም አንዳንድ ሀሳቦችን በመውሰድ በእነሱ ላይ ማስተንትኖ እናደርጋለን። እንግዲህ የካቲት 9 ቀን በግዕዝ ስርዓት የዐቢይ ጾም የሚጀምርበት ጊዜ ነው። ከዛ አስቀድሞ የካቲት 8 ቀን ባለው ሰንበት ላይ ሰንበት ዘወረደ እያልን የምንጠራው ወይም ቀበላ እየተባለ የሚጠራው ዐቢይ ጾምን ለመጀመር አስቀድሞ ያለው አንድ ሰንበት የእሱን ምንባብ ዛሬ ወስደን አስተንትኖን እናደርጋለን። በላቲኑ ስርዓት ደግሞ በመጪው ሮብ በ11 የካቲት 11 ይመስለኛል። ያኔ ደግሞ በሮብ የአመድ ሮብ በሚባለው ደግሞ በላቲኑ ስርዓት የሚገኙ ካቶሊካውያን ሁሉ ጾማቸውን ይጀምራሉ። ዘንድሮ የፋሲካን በዓልም ለማክበር በምዕራቡ ቤተክርስቲያን እና በምስራቁ ቤተክርስቲያን ያለን ልዩነት የአንድ ሳምንት ጊዜ ነው። ብዙም የተራራቀ ጊዜ አይኖረንም። ስለዚህ በዚህ በጾም ጊዜ የእግዚአብሔርን ቃል ልናስተነትን ይገባል። በተለይ በየቀኑ ስንቅ እንዲሆንን ልንሸከማቸው የሚገቡ ልናስተነትናቸው ይዘናቸው ልንዞር የሚገቡ በተቻለን መጠን አእምሯችንን፣ ልቦናችንን፣ ሀሳባችንን ሁሉ ልናሳርፍበት የሚገባ የእግዚአብሔር ቃል ያስፈልገናል። እንግዲህ ጠዋት በማለዳ ጸሎትን አድርገን የምንችልና ደግሞ እድሉ ያለን በጣም የሚበረታታው ነገር በመስዋዕተ ቅዳሴ ቀናችንን ብንጀምር በመስዋዕተ ቅዳሴው ላይ ያሉ ምንባባቶችን ልባችን ያረፈበትን ወይም የወደድነው ወይም ደግሞ የመከረንን የእግዚአብሔርን ቃልን ይዘን ቀኑን ሙሉ ብናስተነትን የበለጠ ጾማችንን ፍሬያማ ያደርገዋል። እንግዲህ ጾም ስንል ፈቃድን ወደ እግዚአብሔር ፈቃድ ለማስገዛት የሚደረግ ጥረት ነው። ምን ማለት ነው? የራሳችንን ሀሳብ ፈቃዳችንን ይሄ ዊል የምንለውን ነው። ያንን በእግዚአብሔር ስር አድርገን ለመንበርከክ ለመገዛት በሱ ስር ጌታ ሆይ በአንተ ስር መሆን እፈልጋለሁ የሚል የተግባር ስራ ነው። ተግባር ነው ጾም ስንል፣ ሀሳብ አይደለም። እና የምንጾምባቸው ደግሞ ብዙ መንገዶች አሉ። በደንብ የምናውቀውና ጾም ሲባል በዋናነት ምግብ አለመብላት ነው። ምግብን አንበላ። ሁለት አይነት ነገር አለ። መታቀብ አለ፣ አብስቴናንስ የምንለው ለምሳሌ ኃይል ሰጪ ከሆኑ ወይም ደግሞ ከእንስሳት ተዋጽኦች እንጾማለን። ቁርስ፣ ምሳ፣ እራት ግን ልንበላ እንችላለን። በሌላ መልኩ ደግሞ ምንም ምግብ ሳንበላ ቀኑን ሙሉ የምንውልበት ጊዜ አለ። አሁን ይሄ የበለጠ ስጋችንን ለማስገዛት ፍላጎታችንን ለመግታት ያግዘናል እና የረሃብ ስሜትም ሲሰማን ወይም ደግሞ ሌሎች አይነት ስሜቶችም ሲሰማን ያንን የምናደርግበት ምክንያት በዚህ በጾም ተግባር ራሴን ለእግዚአብሔር ለማስገዛት ነው በሚል ሀሳብ ውስጥ የሚያርፍ ነው። ነገር ግን በተለይ በካቶሊካዊ ቤተክርስቲያን ስርዓት ጾም ያለ ጸሎት የምግብ አድማ ነው ተብሎ እንደሚወራው ሁሉ የአይነት ሀሳብን የሚይዝ ነው። በተለይ ቅዱስ ፓድሬ ፒዮ ምን ይላሉ? ያለ ጸሎት የሚደረግ ጾም የከሸፈ ወይም ከንቱ የሆነ ስቃይ ነው ይላሉ። ስቃዩ የበለጠ ፍሬያማ ሆኖ የሚለውጠንን የጸጋ ኃይልን ለማግኘት ምጽዋትንና ጸሎትን ልንጨምርበት ይገባል። ምጽዋትና ጸሎት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ላይ ያስተማረውን በተለይ በምዕራፍ 6 ላይ ያለውን ስለ ጾም እና ስለ ጸሎት እንዲሁም ስለ ምጽዋት ስለነዚህ ሶስት ቨርቹዎች በጥልቀት አስተምሯል።
እነዚህ እንግዲህ ሶስቱ ቁልፍ የሆኑ ነገሮች ናቸው። በኋላ በስፋት እንመለከተዋለን በሌሎች ቪዲዮዎችም ላይ። ጌታችን ኢየሱስ ክርስቶስ በምድረ በዳ ይፈተን በነበረበት ጊዜ የተፈተናቸው ሶስት ነገሮች፣ አንደኛው ድንጋዩን ዳቦ የማድረግ ጥያቄ ነው። ራሱን ከከፍታ ቦታ እንዲወረውር እግዚአብሔርን የመፈታተን ጥያቄ ነው። በሶስተኛ ደረጃ ደግሞ ለሰይጣን እንዲሰግድ ወድቀ ብትሰግድልኝ ብሎ ነው የሚጠይቀው። እነዚህ ሶስት ነገሮች ዋና የሰው ሕይወት የፈተና አቅጣጫዎች ናቸው። ስለዚህ በሌላ አምልኮ ወይም በሌላ እንድንገዛ ከእግዚአብሔር ውጭ ሌላ እንድናመልክ እንፈተናለን። በዕለት ተዕለት ሕይወታችን ደግሞ ሰውም ስለሆንን ውስንም ስለሆንን የማይገቡን ብዙ ነገሮች አሉና በዛ ውስጥ በሚፈጠሩ ስሜቶች እግዚአብሔርን እንድንፈታተን የሚጋብዙ በርካታ አጋጣሚዎች አሉና በእነሱም እንፈተናለን። እንዲሁም ከምንም በላይ ደግሞ ምግብ ስንል የሚበላውን ነገርም ብቻ ሳይሆን ወደ ራስ የማስገባትና የማግበስበስ ነገሮችን ነው። ስለዚህ በኋላ ላይ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 16 ጀምሮ ደግሞ ብናነብ እዛ ላይ ደግሞ የዚህን ዓለም ነገር አትውደዱ፣ ምክንያቱም የዚህ ዓለም ነገር የሰይጣን ነው እያለ ከነገረን በኋላ ዮሐንስ በመልእክቱ ምን ይለናል? የዚህ ዓለም ነገር የዓይን አምሮት፣ የስጋ ፍትወትና የኑሮ ትምክህት ነው እያለ ይነግረናል። የዓይን አምሮት ሲባል የምናየውን ነገር ሁሉ ወደ ራስ የማግበስበስ ሀሳብ ዳቦ ከሚለው ወይ ከምግብ ጋር ከሚለው ከምኞት ከፍትወት ጋር የሚገናኝ ነው። የኑሮ ትምክህት ስንል ከትዕቢት ጋር የሚገናኝ ሀሳብን ነው። ወይም ደግሞ የእግዚአብሔርን ፈቃድ እምቢ ብለን በራሳችን ፈቃድ መሄድ፣ እግዚአብሔር ላይ መቆጣት፣ እግዚአብሔር ላይ ማኩረፍ እንደማለት ነው። የስጋ ፍትወት ስንል ደግሞ በዕለት ተዕለታዊ ሕይወታችን በተለይ በብዙ መንገዶች የምንፈተንባቸው ናቸው። ወይም ደግሞ እግዚአብሔርን መፈታተን ከሚለው ሀሳብ ወይም ደግሞ ለስጋ ምቾታችን ስንል ራሳችንን በተለያዩ አቋራጮች አድርገን ለማክበር የምንሄድበትና ከእግዚአብሔር ውጭ ሌላን የምናመልክበት ነው ለስጋ ምቾት ስንል። ስለዚህ እነዚህን ሶስት ነገሮችን ለማሸነፊያ ነው ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 16 ላይ በግልጽ ሶስት ነገሮችን ያስቀምጣል። ስለዚህ ሆዳምነት ወይም ራስን መግዛት ወይም የማግበስበስ ችግር ካለባችሁ ምን አድርጉ ይላል? መለገስን ተማሩ። ምጽዋት የሚባለው እሱ ነው። ለሌሎች መስጠትን፣ ገንዘብን፣ ቁስን ብቻ ሳይሆን መልካም ፈቃድ፣ መልካም ሀሳብን፣ መልካምነትንም ለሰው መልካም ምኞትንም መመኘት መስጠት የሚችል ሰው፣ ምክንያቱም ከኪሳችን አውጥተን ነው የምንሰጠው ወይም ካለን ነገር ላይ አውጥተን ነው የምንሰጠው እና ያ የማግበስበስ የሚለውን ሀሳብ ይገታል የሚል ነው። የዓይን አምሮት፣ የስጋ ፍትወት የምንላቸው ሀሳቦች ሁሉ እነዚህ ደግሞ በጾም ስር የሚወድቁ ናቸው። ጾም ስጋን መግታት ስለሆነ ፍላጎታችንን ሊሚትድ እናደርገዋለን፣ እንገተዋለንና። የኑሮ ትምክህት የሚለው ከጸሎት ጋር የሚገናኝ ነው። በጸሎት ነው እግዚአብሔርን ፈቃድ የምናውቀው ወይም ደግሞ እግዚአብሔርን ከመፈታተን ወይም በራሴ ፈቃድ ከመጓዝ በጸሎት ሕይወት የሚመላለስ ሰው የእግዚአብሔር ፈቃድ በሱ ሕይወት ውስጥ እንዲከናወን የተፈለገው ነገር ምንድን ነው የሚለውን ነገር ያውቃልና በዛ ማንነት እንድንመላለስ ነው። ይሄ እንግዲህ አጠቃላይ መግቢያ አድርገን እናስበው። ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወደደን አዳነን፣ ወደደን አዳነን፣ ወደደን አዳነን፣ ወደደን አዳነን የሚለውን በግዕዝ ስርዓት የዐቢይ ጾም መጀመሪያ ሰንበትን ወይም ቀበላ እያለን የምናወራው ምክንያቱም በማግስቱ ሰኞ ዐቢይ ጾም ይጀምራልና ነው። ለዚህም ሳምንት የመጀመሪያው የዐቢይ ጾም ሳምንት የማስተንተኛ ሀሳብ የወንጌል ክፍሉ ከቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር
15 ጀምሮ ያለውን እስከ ቁጥር 24 ድረስ ያለውን ነው የምንወስደው። ይህንን የወንጌል ክፍል አነብላችኋለሁ፣ ምክንያቱም ጊዜ ወስደን እዚህ ላይ ለማየትም ስለምንችል አብረን ለማንበብም እንድንችል ከኤማውስ የካቶሊክ ቤተክርስቲያን እትም ከሆነው መጽሐፍ ቅዱስ ነው የማነበው። ይህ እንግዲህ የመጀመሪያ ሳምንት የዐቢይ ጾም የማስተንተኛ ሀሳባችን የወንጌል ክፍሉ መላው ቤተክርስቲያን እንዳለ የምታስተነትነውን ሀሳብ ነው የምናነበው። ስለዚህ እንግዲህ የሰንበት ዘወረደን የወንጌል ክፍል ከማንበባችን በፊት አውዱን ልንረዳ ይገባል። እንግዲህ ያለነው ዮሐንስ ወንጌል ላይ ነው። ከአራቱ ወንጌሎች የዮሐንስ ወንጌል የመጨረሻው ወይም ተመሳይ ወንጌል ብለን ከምንጠራቸው ከሶስቱ ወንጌል በአቀራረቡ ለየት ያለ ነው። በተጻፈበት ዘመንም ለየት ይላል። ስለዚህ የዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ በቃና ዘገሊላ ራሱን ከገለጠ በኋላ ቀጥታ የሚመጣ ነው እና በዚህ ወንጌል ላይ ኒቆዲሞስ ከሚባል ሰው ጋር ነው ጌታ ኢየሱስ የሚያወራው። የዮሐንስ ወንጌል ምዕራፍ 3ን በሁለት ክፍል ከፍለን ልንመለከተው ይገባል። ምክንያቱም የመጀመሪያው ክፍል ከኒቆዲሞስ ከሚባል ፈሪሳዊ ጋር የሚያደርገውን ውይይት ነው። ዳግም ስለመወለድ የሚለውን ሀሳብ ወይም ከላይ የተወለደ፣ እኛ በተለምዶ ዳግም ስለመወለድ ብለን ስለምንተረጉመው ነው እንጂ ከላይ ካልተወለደ በስተቀር እያለ ጌታ ኢየሱስ የሚያስተምረውን ሀሳብ ነው። ይህንን በጥልቀት ዛሬ አልገባበትም፣ ምክንያቱም በዚህ በዐቢይ ጾም ሳምንታት ውስጥ አንድ ሳምንት አለ ለዚህ የወንጌል ክፍል የተለየ፣ እሱም ሰንበት ዘኒቆዲሞስ ይባላል። ነገር ግን በሁለተኛው ክፍል ላይ በኋላ ላይ ከቁጥር 15 ጀምሮ ያለው ላይ ግን እሱ ነው እንድናስተነትንም ቤተክርስቲያን የምትረዳ የጾም የመግቢያ ጊዜ ነው። በዚህ በጾም የመግቢያ ጊዜ እንዴት ነው ጾማችንን ልንጀምር የሚገባው፣ የምንጾምበት ሀሳብስ ምንድን ነው የሚለውን ሀሳብ አጠቃሎ የያዘ የወንጌል ክፍል ስለሆነ ነው። ስለዚህ በዚህ ሀሳብ ከቁጥር 15 ጀምሮ ያለውን በዮሐንስ ወንጌል ምዕራፍ 3 ላይ ያለውን እንደሚከተለው አነባለሁ። ምዕራፍ 3 ከቁጥር 15 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትምም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ከወዲሁ ተፈርዶበታል። ፍርዱም ይህ ነው፣ ብርሃንም ወደ ዓለም መጣ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር መከናወኑ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያም ብዙ ውሃ ነበርና ያጠምቅ ነበር። እየመጡም ይጠመቁ ነበር። ዮሐንስ ገና ወደ ወህኒ ቤት አልወረደም ነበርና። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ የወንጌል ክፍሉን ራሳችሁን ጊዜ ወስዳችሁ እያብሰለሰላችሁ ለማንበብ ትችላላችሁ በዚህ ሳምንት ላይ። ይህ እንግዲህ አጠቃላይ መልእክቱ ነው። የሰው ልጅ ሲል በትንቢተ ዳንኤል ላይ ያለውን ያ እስራኤልን ከግዞት ነፃ የሚያወጣው የሰው ልጅ ምሳሌ የሆነውን ኢየሱስ እሱን ቃል ሲጠቀም እንመለከታለን። በወንጌል በተለያየ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ይጠራልና ከግዞት ከባርነት ነፃ የሚያወጣውን ሀሳብ ሲያስረዳ ነው። ወይም ጌታ ኢየሱስ የብሉይ ኪዳን ሙላት ነውና ወይም የብሉይ ኪዳን ፍጻሜ እሱ ነውና በብሉይ ኪዳን እንደ ብዥታ ወይም እንደ ጥላ ሆኖ የተቀመጠውን ነገር በአዲስ ኪዳን በሙሉ ጌታ ኢየሱስ ገልጦታልና ያ ከባርነት ነፃ የሚያወጣው ያ የባርነትን፣ የስቃይን፣ የጨለማን ህይወትን ሁሉ መደምደሚያ የሚሰጠው የሰው ልጅ የተባለው ጌታ ኢየሱስ ክርስቶስ ራሱ መሆኑን ሲያመለክት ነው። ስለዚህ ምን ይላል እዚህ ጋር ተራኪው ስንል እንግዲህ ዮሐንስ ማለቴ ነው። በእርሱ የሚያምን ሁሉ የዘላለም ህይወት ይኖረው ዘንድ እያለ ይናገራል። የህይወት ጉዞ ጥሪው ይሄ ነው። በህይወት የምንኖርበት ምክንያት የዘላለም ህይወትን ለማግኘት ነው።
በህይወት የምንኖረው ወይም የህይወታችን ትርጉሙ እንዳንሞት ነው። ትርጉም ያለው ህይወት ነው። ህይወት ያለው ህይወት እንደማለት ነው። ህይወት ስንል ክንውን ነው አይደል? ውጣ ውረድ ነው። ሰው ይበላል፣ ይጠጣል፣ ያድጋል፣ ይኖራል። ህይወትን ከእጽዋት ጋር የምንጋራው ነገር ነው። እጽዋት ህይወት አላቸው። ምክንያቱም እነሱም ይራባሉ፣ ያድጋሉ፣ ያረጃሉ፣ ይሞታሉ፣ ይወለዳሉ። ይሄ የህይወት ክንውን ነው። ነገር ግን ከዚህ የዘለለው የህይወት ትርጉምና ከዚህ የዘለለው የህይወት ሀሳብ ምንድን ነው? ዘለዓለማዊ የሆነ ህይወት ነው። በዘላለማዊ ማዕቀፍ ውስጥ እያደግን በዘላለማዊ ህይወት ውስጥ እየተወለድን አይደል መኖር እንደማለት ነው። ሞት የሌለው ህይወት፣ ዘለዓለማዊ ህይወት፣ ኢየሱስ የሚያመጣው ህይወት ወይም የተለወጠ ህይወትን የሚያሳይ ነው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። ኢየሱስን ያመነ ሊጠፋ አይችልም። ማመን ስንል ውስጡ ብዙ ነገር አለ። እግዚአብሔር ልጅ ኢየሱስ የሚባል አለ ብሎ ማመን ሪኮግኒሽን የምንለው እውቅና መስጠትን ብቻ አይደለም የሚያሳየው። አንድ ሰው አመነ ሲባል ለምሳሌ እከሌ እዚህ ቦታ እንዳለ አምናለሁ ወይም እከሌ የከሌ ልጅ መሆኑን አምናለሁ የሚለው ሀሳብ ብቻ ሳይሆን በዛ ግለሰብ ማንነት ሀሳብ ማመን እንደማለት ነው። የበለጠ ያንን ግለሰብ ራሱ መተዋወቅን የሚያሳይ ነው። መቀበልን ብቻ አይደለም። ኢየሱስ የእግዚአብሔር ልጅ ነው ብሎ በቃል መቀበልን ብቻ አይደለም። ምክንያቱም በኋላ ያዕቆብ መልእክት ላይ በደንብ ያስቀምጠዋል። እግዚአብሔር መኖሩን ማመንማ አጋንንትም ያምናሉ ይላል። ነገር ግን የእነሱ እምነት እውቅና የመስጠት ነው እንጂ እሱን አምነው በህይወታቸው ግን አይተገብሩትም። ስለዚህ እየተወራ ያለው እምነት እዚህ በተለይ በዮሐንስ ወንጌል ላይ የምናገኘው እምነት ህይወትን የሚሰጥ እምነት ነው። ወይም ደግሞ ብዙ ታሪኮችን ያሳያል። በኋላ ላይ ዮሐንስ በወንጌሉ የእምነትን ኃይል ጽናት እየገለጠ ይሄዳል። ስለዚህ ኢየሱስን እናምናለን ወይ ሲባል የህይወታችን ማዕከል ኢየሱስን ማድረግ ማለት ነው። ምን ማለት ነው? በእግዚአብሔር ፈቃድ በምራመድበት ጊዜ የሚያሳስበኝ፣ የሚያስጨንቀኝ፣ የሚያስፈራኝ እንዲሆናለሁ ብዬ የምለው ነገር የለም ብሎ አብሮ ሙሉ በሙሉ ራስን ለእግዚአብሔር አስገዝቶ መጓዝ ማለት ነው። ዓለምን ያዳነበት ምክንያት ከምንድን ነው የሚያድነን? ከኃጢአት ነው። ምንድን ነው ኃጢአት ስንል? የእግዚአብሔርን ፈቃድ ትቶ በራስ ፈቃድ መጓዝ እንደማለት ነው። የተፈጠርንበትን የዘላለማዊ ህይወት ሀሳብን እምቢ ብለን በራሳችን ፈቃድ በራሳችን ሀሳብ መጓዝን ነው የሚያሳየው። ስለዚህ ወደ ህይወታችሁ እረኛ ወደ እግዚአብሔር ተመለሱ እንደሚል በዚህ በጾም ጊዜ የዘላለም ህይወትን ለማግኘት የመጀመሪያው ደረጃ በጌታ በኢየሱስ ክርስቶስ ማመን ነው። እምነት ሲባል አዎ ክርስቲያኖች ነን ሁላችንም። ነገር ግን በህይወት ጉዞዬ ውስጥ የማከናውናቸውን ስራዎችና ሀሳቦችን እንዳለ በእግዚአብሔር ፈቃድ ስር አስቀምጬ የማደርግ ሰው ነኝ ወይ የሚለውን እንድጠይቅ እጋበዛለሁ። ህይወቴን ቁጭ ብዬ የማስተነትንበት ጊዜ ነው። የአስተውሎት ጊዜ ወስዳለሁ። የሜዲቴሽን የማስተንተኛ ጊዜዎችን ወስዳለሁ። ምንድን ነው የማስተነትነው? በውሎዬ በአንድ ቀን ውስጥ በ24 ሰዓት ውስጥ የእግዚአብሔርን ፈቃድ የማስብባቸው ደቂቃዎች ወይም ሰዓታቶች ምን ያህል ናቸው ብዬ አስባለሁ። በውሎዬ ውስጥ እኔ የእግዚአብሔር ከሆንኩኝ ሁለንተናዬ እንዳለ ለእግዚአብሔር ያስገዛው ሰው ነኝ፣ በክርስቶስ አምናለሁ ካልኩኝ ክርስቶስን በዚህ በ24 ሰዓት ውስጥ ምን ያህል ደቂቃ ነው ከእሱ ጋር የማወራው? ምን ያህል ጊዜ ነው የምገናኘው? እንዴት ነው የእሱን ፈቃድ በህይወቴስ የማውቀው? እግዚአብሔር የኔ የህይወቴ ማዕከል ነው ካልኩኝ በእያንዳንዱ የህይወት ጉዞ ውስጥ በማልፍበት ጊዜ በክርስቶስ በኩል ማለፍ አለብኝ እንደማለት ነው። ይህንን የማስተነትንበት ጊዜ ነው። ከክርስቶስ ጋር አብሬ የምጓዝ ሰው ነኝ ካልኩኝ የማደርጋቸው ነገሮች ኢየሱስን የሚያስደስት ነው የሚያስከፋ ነው ምንድን ነው የሚለውን ልንመለከት ይገባኛል እንደማለት ነው። ስለዚህ በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ፣ ስም ስንል ኢየሱስ የሚለውን ስም ብቻ ሳይሆን ስሙ ይዞት የሚመጣውን ስልጣን፣ ኃይል እሱን ስላላመነ ከወዲሁ ተፈርዶበታል እያለ ይነግረናል። አስቀድሞ የሆነ የተከናወነ ነገር ነው። ያላመነ ሰው እግዚአብሔርን በህይወቱ ያላነገሰ ሰው በእግዚአብሔር ንግስና ውስጥ ተሳታፊ ሊሆን አይችልም።
እሱ ወደ ዓለም የመጣ ብርሃን ነው። አስቀድሞ ዮሐንስ በወንጌሉ ምዕራፍ 1 ላይ ነግረናል። ብርሃን ወደ ዓለም መጣ፣ ነገር ግን ዓለም አልተቀበለው። ስለዚህ ይሄንን ብርሃን ህይወትን እንድንኖር በጾም የምንጋብዘው ነገር ጨለማው ህይወታችንን እያጠፋን የብርሃን ህይወታችንን እንድንጨምር ነው። ከእግዚአብሔር ውጭ የምንኖረው ህይወት እንዳለ የጨለማ ህይወት ስለሆነ በጨለማ ውስጥ መደነጋገር ነው ያለው። ነገር ግን ያንን ብርሃን ለማስገባት እድል ተሰጥቶናል። ብርሃን ወደ ዓለም መጣ ይለናል። ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ምርጫው ይሄ ነው። ጾምን በምንጀምርበት ሳምንት ማስተንተን ያለብን ብርሃን የሆነውን የእግዚአብሔር ልጅ የሰው ልጅ ያለ ራሱ የሚጠራውን ጌታ ኢየሱስን ወደ እኔ ህይወት ውስጥ ለማስገባት ፈቃደኛ ነኝ። መጥቷል ብርሃኑ፣ ፈቃዱ የኛ ነው። ሰዎች ግን አልፈለጉም ይላል። ስለዚህ ይህንን ብርሃን ለማስገባት የመጀመሪያው ሀሳባችን መፍቀድ ነው። ልንፈቅድ ይገባል። ልባችንን ልንከፍት ይገባል። ልንተው ይገባል። እንዳንፈቅድ የከለከሉንና የያዝናቸው ብዙ ነገሮች አሉ። ምክንያቱም በጨለማ ጥልቀት ህይወት ውስጥ መሄድን ስለተለማመድን ከዛ ድቅድቅ ጨለማ የምንወጣ አይመስልንም። ያለንበት የህይወት ጉዞና ሀሳብ ማንም ደርሶልን ልንወጣ እስከማንችል ጊዜ ድረስ አሳምኖ ይዞናል። ይሄ ነገር በነገራችን ላይ ልንጠነቀቅ ይገባል። የክርስቶስ ብርሃን በሁሉም ጨለማ ላይ ያበራል። ብርሃንም ደግሞ ጨለማን ያሸንፈዋል። ጨለማ ብርሃንን በፍጹም ማሸነፍ አይችልም። እግዚአብሔር ይቅር የማይለው፣ እግዚአብሔር የማያወጣው፣ እግዚአብሔር የማያድነው ምንም ነገር የለም። እኔ ያለሁበት ሁኔታ ሊለወጥ የማይችል ነው ብዬ በራሴ ላይ ተስፋ ቆርጬ የእግዚአብሔርም ኃይል እንደማያድነኝ ማሰብ ትልቁ ትዕቢት እሱ ነው። ምክንያቱም የኔ በደል፣ እኔ ያለሁበት የህይወት ጉዞ፣ እኔ የሰራሁት ኃጢአት ከእግዚአብሔር ምህረት ይበልጣል ብዬ እየተናገርኩ ስለሆነ የእግዚአብሔርን ምህረት የሚበልጥ ምንም ነገር የለም። ለዚህ ነው የእግዚአብሔርን ምህረት የሚበልጥ ምንም ነገር የለም። ለዚህ ነው የህይወታችን ብርሃን የሆኑ ኢየሱስ እንድናስገባ የምንጠይቀው። ለዚህ ነው ኢየሱስን እናስገባው። በዚህ ጊዜ እንፍቀድ፣ ፈቃደኛ እንሆን። በማንኛውም አይነት የህይወት ሁኔታ ውስጥ ብገኝ ለዚህ ብርሃን የህይወት ብርሃን የሆነው ኢየሱስ በህይወቴ ውስጥ እንዲገባ እድል እንስጠው፣ እንፍቀድለት። የማይመስለን ህይወት ውስጥ እንኳን ብንሆን እግዚአብሔር እኔን አይቶ አይደሰትም ብለን ያሰብነው ነገርም ቢሆን ሰዎች በተሳሳተ መንገድ ሞራላችንን ነክተው ሀሳባችንን ገድለው ብቸኛ አድርገው ያስቀመጡን ተስፋ የቆረጥንበትን የህይወት ጊዜም ቢሆን የእግዚአብሔር ብርሃን ያበራበት ህይወት የማይዘራ ምንም ነገር የለም። ልባችንን ልንከፍት ይገባል። ለዚህ ነው በግልጽ ቁጥር 20 ላይ ምን ይለናል? ክፉ የሚያደርግ ሁሉ ብርሃንን ይጠላልና እያለ ይነግረናል። ብርሃን ከጨለማ ጋር ሊስማማ አይችልም። ስለዚህ በዚህ በዐቢይ ጾም ጊዜ ትንሣኤ ብርሃን ነው። የዐቢይ ጾም መደምደሚያው በኋላ ትንሣኤ ነው፣ የትንሣኤ ህይወት ነው። የዛ የትንሣኤው ወገግታ ብርሃን በእኛ ህይወት ውስጥ እንዲያበራ ነው ራሳችንን እያለማመድን ያለን። ቀስ በቀስ ብርሃኑን እየሞላን ቀስ በቀስ በኋላ በተለወጠ ህይወት የትንሣኤውን ደስታ መቀበል እንድንችል እግዚአብሔር እንዲረዳን ፈቃዳችንን በእግዚአብሔር ስር ለማስገዛት ጾምን የምንጾመው ለዚህ ነው። የጾም ሐሳቡ ዓላማውም ይሄ ነው። ምክንያቱም ለምን ከላይ የወረደ ሰንበት ዘወረደ እንላለን። ከላይ የወረደ እኛን ለማዳን በብርሃን ሊሞላን የመጣ ጌታ ኢየሱስ አለ። እሱን አቀባበል የምናደርግበት ጊዜ ነው። እውነት የሚያደርግ ግን ስራው በእግዚአብሔር መከናወኑ ይገለጥ ዘንድ ወደ ብርሃን ይወጣልና ያለ ይነግረናል። ትንሽም ብዥ ያለች ነገርም ብትሆን፣ ትንሽም ተስፋ የቆረጥንበትም ነገርም ቢሆን በጾም በእግዚአብሔር ጸጋ ድል የማይደረግ ነገር የለም። የእግዚአብሔር ጸጋ የማያበራበት ነገር የለም። ያለንበት የህይወት ጥልቀት፣ መከራ፣ ስቃይ፣ ጨለማ፣ ተስፋ መቁረጥ፣ መበደል፣ ይህንን ሁሉ ልንተወው ይገባል። ምክንያቱም እግዚአብሔር ጸጋ ወደኛ እየመጣ ነው። እግዚአብሔር ጸጋ በልባችን ውስጥ ሊያበራ ይፈልጋል። ልባችን ውስጥ ያለፈ የህይወት ክፍል፣ ልባችን ውስጥ ከዚህ በፊት የተጎዳንበት ቁስል፣ ልባችን ውስጥ አልችልም የሚል ተስፋ መቁረጥ፣ ልባችን ውስጥ ብናገረው ሰው ምን ይለኛል ብለን ያፈርንበት
የህይወት ክፍሎች ተሰግስገው ቦታውን ካጣበቡት በሩን ይዘጉበታል። እግዚአብሔር ብርሃን ፍንትው ብሎ በልባችን ውስጥ እንዳይበራ ይከለክላል። ለዚህ ነው የምንችልና አጋጣሚው ያለን ሰዎች በሚስጥረ ንስሐ ይህንን ጾም ብንጀምር የበለጠ ልባችንን ያጠራዋል፣ ንጹህ ይሆናል። ምክንያቱም የእግዚአብሔር ጸጋ በኋላ ብርሃኑ ሲገባ ልባችን ውስጥ የበለጠ እግዚአብሔርን ፈቃድ ለማየትና ብርሃንን እየወደድን በእግዚአብሔር ፍቅር እየተሳብን እንሄዳለን። ዋናው ነገር ግን ይህንን ሚስጥረ ንስሐም ለመግባት ያለፈውን ነገር መተው፣ ቁርጥ ፈቃድ የምንለው ሀሳብ ላይ ራስን መወንጀል ሳይሆን እውነተኛ ጸጸት ነው የሚያስፈልገን። ምክንያቱም እጃችን በብዙ ነገር ከተጣበበ የእግዚአብሔር ምሕረት ጸጋ ሲመጣ ለመቀበል አንችል። የሚመጣውን የሚሰጠንን አዲስ ነገር ለመቀበል አስቀድመን የያዝነውን ነገር ልንለቅ ይገባል። ሌት ኢት ጎ። ያለፈውን ነገር መቀየር አይቻልም። አዲስ ጸጋ በረከትን የምናገኝበት ግን አብይ ጾም ሙሉ ከመላው ቤተክርስቲያን ጋር በጋራ የምንጾመውና እግዚአብሔርን በሕይወታችን መቀበል የምንችልበት የዚህ የጾም ወቅት ግን ተጀምሯል። ወደፊት መራመድ እንችላለን። ያለፈውን መቀየር አንችል። ስለዚህ ልንተው ይገባል። ከጨለማ ለመውጣት መሞከር ማጮለቅ አለብን። በኃይላችን በጉልበታችን ካለንበት ከገባንበት የጨለማ ህይወት መውጣት አንችልም። በፍጹም አንችልም። በነገራችን ተመልሰን እዛው ነው የምንገባው። ያለ እግዚአብሔር ጸጋ ከዚህ ከጨለማ ህይወት መውጣት አንችልም። ስለዚህ ልባችንን እንፍቀድ፣ ያለፈውን ነገር እንተው። ዛሬም የሚጠራ ከስትንፋሳችን በላይ ቅርብ የሆነ ከላይ ለእኛ ሲል የወረደ እግዚአብሔርም እኛን ለማዳን ሲል አንድያ ልጁን የላከልን ጌታ ኢየሱስ ዛሬ ከበራችሁ ቆሞ ያንኳኳል። ነፃ ሊያወጣችሁ፣ ሊያድናችሁ፣ ህይወትን ሊሰጥ። በዚህ ሀሳብ ነው ጾማችን ልንጀምር የምንገባው። እግዚአብሔር ይቅር የማይለው የበደል፣ እግዚአብሔር ይቅር የማይለው ኃጢአት፣ እግዚአብሔር ይቅር የማይለው ያለፈ ማንነት የለንም። ስለዚህ እንግዲህ በዚህ ሀሳብ ይህንን የመጀመሪያውን ሳምንት እንድናስተነትን ጋብዛችኋለሁ። እኔ ከሰራሁት በደል፣ እኔ ከሰራሁት ኃጢአት ከላይ የወረደው የእግዚአብሔር ልጅ እሱ ሊያድነኝ መጥቷልና የኔ በደል፣ የኔ ኃጢአት፣ የኔ መከራ ሁሉ ከእግዚአብሔር ምሕረት ሊበልጥ አይችልም። የወረደልኝ በመስቀል የሞተልኝ የሚያድነኝ ኢየሱስ ብርሃኔ ነው፣ ነፃ ያወጣኛል ብለን ዘወትር በዚህ ሳምንት ልንጸልይ ይገባል። እግዚአብሔር አምላክ አብይ ጾማችንን ይባርክልን። በዚህ በመጀመሪያ ሳምንት ደግሞ ከላይ የወረደውን ብርሃን መቀበል እንድንችል ጸጋውን ያብዛልን። ጌታ መንፈስ ቅዱስም ልባችንን መክፈት እንድንችል እንዲረዳን ያለፈውን ማንነታችንን ይቅር ብለን ራሳችንንም ይቅር ብለን የበደሉንንም ይቅር ብለን በእግዚአብሔር ደግሞ ይቅርታን ተቀብለን መጓዝ እንድንችል ጸጋውን ሁሉ ያብዛልን። ሳምንት ደግሞ ቀጣይ የሁለተኛ ሳምንት የአብይ ጾም ሰንበት ላይ እናስተነትናለን። እግዚአብሔር አብዝቶ ይባርካችሁ። ጸጋ በረከትን ኃይልን ሁሉ እግዚአብሔር አምላክ በዚህ በጾም ጊዜ ይስጠን። ስጋችንን ማሸነፍ እንድንችል በእግዚአብሔር ጸጋ መሞላት እንድንችል ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወዶናል አዳነን፣ ወደደን አዳነን፣ ወደደን አዳነን፣ ወደደን አዳነን፣ ወደደን